እንደምናላችሁ በጣም የሚገርም ዜና ነው ይዤላችሁ የመጣሁት። ስለ ኢራንና አሜሪካ ስምምነት ነው ይዤላችሁ የመጣሁት። ባለፈው 90% ጨርሰናል ብለው በየዜናው ተወርቶ እኔም መጥቼ ኢራንና አሜሪካ ተስማምተዋል ብያችሁ ነበረ። ግን ተመልሰው ጦርነት ግጭት ውስጥ ገቡ። ትላንትና ደግሞ ፓኪስታንም እንዳለችው፣ ኢራንም እንዳለችው፣ አሜሪካም እንዳለችው ተስማምተናል፣ አርብ እንፈራረማለን ብሏል። ጦርነት ሊቆም ነው ማለት ነው። ጦርነቱ ግን የሚቆመው ማለት የተኩስ አቁሙ እንዲኖር የሚፈለገው ለ60 ቀን ነው። ይሄ ስምምነት አርብ የሚደረገው ስምምነት የመጨረሻ ስምምነት አይደለም፣ ፐርማነንት ስምምነት አይደለም። ፐርማነንት ስምምነት ለመስማማት ነው ይሄ ስምምነትን እየተስማሙ ያሉት። እና ይሄ ስምምነት ምን ማለት ነው ብላችሁ የምትጠይቁ ከሆነ ኢራን ያለችው እኔን በማስጨነቅ በጉልበት አንዴ በአየር በመደብደብ አንዴ በተለያዩ የናቫል እንትን የባህር ኃይልሽ በመደብደብ ምን በማለት በግፊት እኔን እንድደራደር ማድረግ አትችይም። የመጀመሪያው ከአንቺ የምጠብቀው ሉዓላዊነቴን እንድታከብሪ እኩል ወንበር ላይ እኩል በጠረጴዛ ዙሪያ ሆነን እንድንነጋገር ነው አለች ኢራን። ከዚህ ውጪ ንግግር የለም ቀጥይ ነው ያለቻት አሜሪካ። ስለዚህ አሜሪካ ላለፉት ሳምንታት በጣም ጫና ስታደርግ ነበረ። ሆርሙዝን እቆጣጠራለሁ ብላ ወደ 100 ሚሊዮን በርሜል የሚሆን በእኔ ጉልበት ያው ሆርሙዝን ሰንጥቆ አልፏል። ኢራን አታውቅም ነበር የሁሉ ሳደርግ ብላ ሆርሙዝን ልቆጣጠር ነው፣ ካርግን ልቆጣጠር ነው፣ ኢራን ወዮልሽ፣ በቃ እንደ ቬንዙዌላ ነው ማረገሽ ስትላት ነበር። አሜሪካ አሁን ኢራን ያሳካችውን ነገር ከመፈጸሙ በፊት የመጨረሻ ማክሲመም ኢፈርቷን ተጠቅማለች። ኢራንን በጉልበት አንበርክኮ ወደ ድርድር ለማምጣት አልተሳካም። ስለዚህ ምንድን ነው የተደረገው? አሁን ለ60 ቀን ያህል ድርድር ይኖራል። ለ60 ቀን ከአርብ ጀምሮ ማለት ነው። ለ60 ቀን ያህል ድርድር ይኖራል። የዚህ ጦርነት መጨረሻ ወይም የመጨረሻው ስምምነት የሚኖረው ከዚህ ከ60 ቀን በኋላ ነው ማለት ነው። አሁን ያለው ስምምነት ምንድን ነው? አርብ የሚደረገው ስምምነት መጀመሪያ ሉዓላዊነቴን አክብሪ ብላት ነው ኢራን አሜሪካንን። እንዴት ነው እንዳከብርልሽ የምትፈልጊው? ምንድን ነው የምትፈልጊው አለች አሜሪካ። አንደኛ ብሎኬጅሽን አንሺ። ይሄ ወደ እኔ የጋዝ ነዳጅ ለመግዛት የሚመጡ ወደ ካርግ ደሴት የሚመጡ በሆርሙዝ የሚያልፉ መርከቦችን እኔን ብለው የሚመጡ መርከቦችን ከእኔም የሚሄዱ መርከቦችን ማገድ አቁሚ። ይሄ የኔ ሉዓላዊ መብት ነው። ይሄንን አቁሚ። ስለዚህ እዛ አካባቢ ያለውን መርከብሽን ከዛ አካባቢ አንሺ። አንደኛው ነው። ሁለተኛ ከዚህ በፊት ካገድሽብኝ 24 ቢሊዮን ዶላር ውስጥ ምንም አይነት ነገር ሳትጠይቂ ያለምንም ቅድመ ሁኔታ አሁኑ ነው ልቀቅ። 12 ቢሊዮን ዶላሩ አሁኑ ይለቀቅ። ሶስተኛ ይህ ማዕቀብ ምናምን የምትይው ነገር አንሺ። ቢያንስ ከግማሽ በላይ የሚሆነው ማዕቀብ አንስተሽ በዓለም ላይ እንደፈለግኩኝ ተዘዋውሬ ነዳጅን እንድሸጥ መስማማት አለብሽ። አለበለዛ በጉልበት አንገትሽን አንቄ ምን ብዬ እንድትደራደር ያደርጋለሁ የሚለው ነገር ይጎዳሻል እንጂ ምን የምታመጨው ነገር የለም አለቻት። አሜሪካ ምን አለች? እሺ 12 ቢሊዮን ዶላሩን እለቃለሁ፣ ብሎኬጁን አነሳለሁ፣ ከዛስ እንደፈለግሽ መሸጥ ትችያለሽ። እሱ ብቻ ሳይሆን አውሮፓውያንም ተቀበሉት ይሄንን። ኢራን በተጨማሪ ፕሮክሲ አሜሪካ ፕሮክሲ ያለቻቸው እንደ ሂዝቦላ፣ ሐማስ፣ ሁቲ የመሳሰሉት ላይ አሜሪካ ከነዛ ጋር ሁሉ ጦርነቱን ማቆም አለብሽ ነው ያለቻት ኢራን። አሜሪካ ካሁን በኋላ ከሂዝቦላ ጋር ከሐማስ ጋር ከምን ጋር የጋዛው ግጭት እሱን ሳይቀር ማቆም አለባት ማለት ነው። ማቆም አለባት ማለት እስራኤል ወደዚህ ጦርነት ወደዚህ ግጭት የገባችው በአሜሪካ ግፊትና በአሜሪካ እርዳታ ስለሆነ ማስቆም አለብሽ ማለት ነው። አሜሪካ ተስማምታለች። ስለተስማማች ለ60 ቀን ያህል ጦርነት አናካሄድም። ገንዘብ 12 ቢሊዮን ዶላሩ ይለቀቅላታል። ከ60 ቀን በኋላ በ60 ቀን ውስጥ ካልተስማማችና ከዛም በኋላ እምቢቷን የምትቀጥል ከሆነ
ከ60 ቀን በኋላ የሚሆነው ነገር ያን የምናውቅ ይሆናል ማለት ነው። አሁን ትልቁ ጥያቄ ማን አትራፊ ይሆናል የሚለው ነው። ማን ነው አትራፊው ነው? ኢራን ሚኒመም ይዛ የሄደችው አሁን ምንድን ነው? አንደኛ የሆርሙዝ ሰርጥ በቃ የእሷ እጅ የእሷ ጉልበት እንደሆነ አውቃለች። አሜሪካ ኒውክሌር አላት፣ እስራኤል ኒውክሌር አላት፣ ኢራን ሆርሙዝ ሰርጥ አላት። እስራኤልና አሜሪካ ኒውክሌር ቢኖራቸውም አልተኮሱም፣ መተኮስም አይችሉም። በቃ ክፋት ነው፣ ጥፋት ነው። ሆርሙዝን ግን በመያዝ ኢራን ዓለምን አስጨንቃለች ላለፉት 2 ወራትና በላይ። በቃ ይሄ ትልቅ በቃ ኢራን አቅሟን ያየችበት ነው። ካሁን በኋላ ለዓለም ትራውማን ያስቀመጠችው ኢራን ከተነካች እንዴት አድርጋለች የሚል ከፍተኛ የሆነ ጭንቀት ነው ያስቀመጠችው። በቃ የሆነ የህሊናን ቁስል የሚባል አለ አይደል? እንደዛ ነገር ነው ያደርጋችው። ሁለተኛ ደግሞ ይሄ ሬዚለንስ የሚባለው የመቋቋም በቃ በዚህ ችግር ውስጥ ሆና ኢኮኖሚዋ በብዙ ነገር ተጎድቶ ተመታ፣ በሁለት ኒውክሌር የታጠቁ ሀገሮች ተመታ፣ በውስጥ ህዝባዊ አመፅ ምናምን አስቸግሯት ይህን ሁሉ ተቋቁማ ይኸው እየተነፈሰች ነው። ከዓለም ሀያላን አገር ጋር ተፋጣ እስካሁን አለች። ይሄ ብቃት አንድ ኢራንን የሚያስከብራት ነገር ነው። ሌላ የአሜሪካ ሚድ ኢሌክሽን ደርሷል፣ በጣም ደርሷል። ይሄም ወሳኝ ነው። ኢራን ይዛ የመጣችው ሂሳባዊ ስሌት በጣም አደገኛ ነው። አሜሪካ ዝም ብላ እምቢ ካልሽ በቃ ብላ ወርወር አድርጋ እንድትሄድ የሚያደርጋት አይደለም። ኢራን ይዛ የምትፈልገው ከዚህ ምንድን ነው? እስካሁን የተጣለባት ማዕቀብ እንዲነሳላት ብቻ አይደለም፣ የታገደባት ገንዘብ ብቻ አይደለም። አንድ ለወደመባት ንብረት፣ በጦርነቱ ምክንያት ለወደመባት ንብረት $300 ቢሊዮን እንዲከፈላት ትፈልጋለች፣ ቢያንስ ነው። አለበለዚያ የሆርሙዝ ሰርጥ በአንድ ታንከር ወይም መርከብ ማለት ነው $2 ሚሊዮን እያስከፈለች ማሳለፍ ትፈልጋለች። በኒውክሌሩ ጉዳይ ላይ ከአሜሪካ ጋር ምንም አይነት ነገር መደራደር አትፈልግም። እነዚህ ነገሮች ካልሆኑላት ወይም ካልተሟሉላት ማለት ነው። ከተሟሉላት ግን ከ10 ዓመት እስከ 15 ዓመት ድረስ የእፎይታ ጊዜ ይኖራል። ምንም ኒውክሌር አላመነጭም አንለስ ለኤሌክትሪክ ማመንጫነት ካልሆነ ለኤሌክትሪክ ኢነርጂ ካልሆነ በስተቀር ልክ ራሻ እየገነቡት ያለው አይነት ነገር ማለት ነው ኢራን ውስጥ። አሁን ኢራን አትራፊ ናት ማለት ነው በዚህ። እስራኤልም ጭንቀት ውስጥ ነው የገባችው። ግዴታ በሚቀጥሉት 5 ቀናት እስከ 40 ፊርማው እስከሚፈረም ድረስ አሜሪካ እስራኤልን ማሳመን አለባት። ከሂዝቦላ ጋር ያለሽን ነገር አቁሚ፣ ከሐማስ ጋር ያለሽን ነገር አቁሚ፣ ብዙ ነገር አቁሚ ልትላት ትችላለች። በሌላ አባባል አሜሪካ በመካከለኛው ምስራቅ ኢንክሉዲንግ በሐማስ ላይ ያላት አሰራር መለወጥ አለባት ከኢራን ጋር ለመስማማት። እስካሁን ስትከተለው የነበረው ነገር የሚያስኬዳት አይሆንም ማለት ነው።